ምንድነው አገልጋይ ማለትስ? አንዱ ካስተሳሰብ ነው የሚጀምረው። በአስተሳሰባችን ግልጽነት መፈጠር አለበት። የኢትዮጵያ ሲቪል ሰርቫንት ቢሮክራሲ የተገነባበት አስተሳሰብ ነፃ፣ ገለልተኛ፣ አገልጋይ ሆኖ አይደለም። ወደ መንግስት ቤት የመስራት እድል በሹመት ይሁን በቅጥር እድል ከተገኘ በህዝቡ የሚገለገል፣ ህዝቡ የሚገብርለት፣ ህዝቡ ቆሽሾ ኮስሶ ሱ ንጹህ ነጭ ሸሚዝ አድርጎ ከህዝቡ የተሻለ በህዝቡ ላይ የሚሰለጥን ሆኖ ነው የተገነባው። የዛሬና ያደርገውና መንግስት ሰራተኛ ሆነ ከተባለ እስከ ቤተሰቡ እስከ ዘር ማንዘሩ እንደሚያልፍለት ይታሰባል። ያው ሲሾም ያልበላ ተብሎ እንደሚተረተው ማለት ነው። እናንተ ዛሬ ደግሞ የማይበላ የማይቀበል ፋራ ተብሎ እየታየ ነው። ፈጣን አይደለም፣ ቀልጣፋ አይደለም ተብሎ ናሬት እየተደረገ ያለው ድንገት የመጣ እንዳይመስላችሁ ስር የሰደደ ነው። ስር የሰደደ ነው። ቢሮክራሲያችን ከዚህ መላቀቅ መቻል አለበት። ዓለም እየተቀየረች ባለችበት እየዘመነች ባለችበት የመንግስት ሰራተኛ ማለት ምን ማለት እንደሆነ አጀንዳ የነበረው አንዳንድ ሀገሮች ከ100 ዓመት በፊት ነው። እኛ ጋር ዛሬም አጀንዳ አድርገን እንነጋገርበታለን። ተገቢም ነው። አልተላቀቅንምና ከችግሩ ማገልገል መጀመሪያ የአገልጋይነትን መንፈስ መላበስን ያስፈልጋል። እኛ የቀጠረን ህዝብ ነው። ግብር ከፍሎ ደሞዝ የሚከፍለን የምትሉትን የምታነሱትን የጥቅማ ጥቅም ፓኬጅ የሚሰጠን ህዝብ ነው። ይህንን ሰጥቶ የስራ እድል የሰጠኝን ህዝብ ማክበር፣ ነፃ ሆኖ በተሰጠው ህግና ለማገልገል በተቀመጠው መስፈርት መሰረት ለማገልገል ግዴታ አለብኝ። ሁለተኛ በክብር ማገልገል አለብኝ የሚለው መሰረታዊ እምነት መምጣት አለበት። ይሄ ሹፈት የሚመስላችሁ የመንግስት ሰራተኞች ወደ ኋላ ቀርታችኋል። ከፊታችን ያለው ሪፎርም ጠንካራ ነው። እንድትለወጡ ነው የምንፈልገው። ብዙ ልምድ አላችሁ። ተለውጣችሁ ህዝባችሁ እንድታገለግሉ። ነፃ ገለልተኛ ማለት የሆነ ፖለቲካ ፓርቲ አባል መሆን አትችሉም ማለት አይደለም። ከፖለቲካ አንፃር ተናየው የኛም የብልጽግናም የተለያዩ ፖለቲካ ፓርቲ አባል እንደሆናችሁ እናውቃለን። ሁላችሁም ሳትሆኑ የሆናችሁን እንዳላችሁ እናውቃለን። እሱ ችግር አይደለም፣ ይቻላል። እሱን የፖለቲካ እሳቢያችሁን ግን አምጥታችሁ ማገልገል ላይ አድሎ በማድረግ በአገልግሎት መስጠት ሰበብ ያንን ወደ ተግባር መለወጥ አይቻልም ነው ነፃ ገለልተኛ ስንል። የመንግስት ሰራተኛ ሁሉ ጊዜ አገልጋይ ነው። ከፖሊሲ ጋራ እሱ አይቀያየርም። ፖሊሲው ሊቀያየር ይችላል፣ እቅድ ሊቀያየር ይችላል፣ መመሪያዎች፣ መስፈርቶች ሊቀያየሩ ይችላሉ። የተቀየረው ጸድቆ የመጣ እስከሆነ ድረስ ደግሞ የመንግስት ሰራተኛው ነፃ ሆኖ ገለልተኛ ሆኖ የተለየ አቋም ሳይዝ ያንን በተግባራዊነት ይፈጽማል ማለት ነው።